በያላችሁበት እንኳን አደረሳችሁ ከተተፍሽን ሳይው ዛሬ ሰርተን ነው ምን በላው አዲስ ጣዕም ምንድነው ንገሪኝ እስኪ የምታቀርቢው ፕሮግራም ነው የአዲስ ጣዕም ፕሮግራም ተከታታዮቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን ይያለን አውደ ዓመትን እዚህ ልናከብር ነው እንግዲህ የተስፋ ሪቪው ቤተሰቦች በያላችሁበት እንኳን አደረሳችሁ መልካም የመስቀል በዓል ብያለሁ ዛሬ ከአዲስ ጣዕም ጋር ተገናኝተናል ሆስት ነው የሆንኩባት እውነት ነው እንግዲህ የአዲስ ጣዕም ፕሮግራማችንን ከተስፋ ሪቪው ጋር አንድ ላይ በመሆን ነው ዛሬ መስቀልን እናከብረው ሀገር ቤት እንግዲህ አልሄድንም መስቀልን እዚሁ መስቀል አድርገን ልናከብር ነው ውስጥ ደግሞ ገብተን ዛሬ መስራት ነው ያለብን ቁጭ ብሎ መብላት አይቻልም ውስጥ ገብተን እንሰራለን ችግር የለውም እንሰራለን ዛሬ በጣም ብዙ ህዝብ ገጠር ላይ ነው ያለው መስቀልን ያከበረ ግን ሁሉም ሊሄድ አይችልም አብዛኛው አዲስ አበባ እና በሌሎች ከተሞች ያለ ሰው ደግሞ የመስቀሉን ድባብ ይወደዋል መስቀልን አብሮ ማክበር ይፈልጋል እዛ መሄድ ላልቻለ ሰው ያሉ አዲስ አበባና ሌሎች ከተሞች ላይ ያሉ ስጋ ቤቶች ክትፎ ቤቶች በደማቅ ሁኔታ በዓሉን ያከበሩ ነው እኛም የተወሰኑትን እናያለን እንሰራለን ከዛ ቀለል አድርገን እንበላለን ስለዚህ እንግባ ወደ ስራ ስራ አይ ጎበዝሽ አከታተፍሽን ሳይው ዛሬ ሰርተን ነው ምን በላው ዋናው መስራት ነው ገባሽ ዋናው አሁን ምን እያደረክ ነው መቅመስ ነው አሁን ስጋው ለክትፎ ይሆናል ወይ ብለሽ መጀመሪያ ሙያ የሚፈልገው ማለት ነው ማጣራቱ ነው መክተፉ አይደለም ባይዘው እኮ እየሰራን ነው እሱማ ግን ስጋው ለክትፎ ይሆናል ወይ የሚለው ስለዚህ መስራቱ ላይ የለውበትም መብላቱ ላይ ነኝ ያልክ ነው እንግዲህ አይደለም ማንጋማለን ታጣራልሽ አሁን ይሄኛው ይሆናል አሁን ይሄ ከተፊው ይሆናል ይሄን ደግሞ አጣራልሻለሁ እንግዲህ ተመልካቾቻችን እያያችሁ ነው መብላት የለመደ ሰው መስራት አይችልም ይሄን ነው ያያዩ አይ እኔ ያላችሁ በበጎነት ነው አሁን ይሄኛው ስጋ ይሆናል አይሆንም ወይ የሚለውን እናጣራለን ግን እያየህ ነው አይደል አከታተፊን ሙያ እያየህ ነው አሪፍ ነሽ ስለዚህ ሼፋ መታ ተዳኘና አከታተፍ ራሱ እስቲ ተዳኘን እስቲ ኑ ይውልንና ከሁለታችን ማን በደንብ የከተፈው እስኪ ነይልን እስቲ ማሚ ይልንና ያው እሷ እንዴ ምን ትላለህ በቃ ተውት አልከትፈም እንደው በቃ ይሻላል በቃ እንከትፋለን አንተ እዛው ሆነ እንደው ይሻለናል እኛ እንከትፋለን እሱ መብላት እንጂ ያውሽ መስራት አያውቅም እንግዲህ ጎበዝነሽ ብለሽኛል እስኪ አከታተፊ ደግሞ ሊያ ጥሩ እንደምትከትፊ ካልሆነ ላስወጣሽ ነው አንቺ መታበላሽ ከሆነ ላስወጣሽ ነው አላበላሽም ቆንጆ አድርገሽ ነጭ እንዳይገባ የጉራጌ ክትፎ እንዲሆን የጉራጌ ቆንጆ ክትፎ መስቀል መሄድ አልቻልንም እንግዲህ ወደ ቤት በቃ እኛ ደግሞ በደንብ እናበላቸዋለን እዚህ በቃ ያንን እንዳልናፍቅ አድርገሽ በጉራጌ ቅቤ አድርገን አሪፍ አድርገን ጥሩ ሰርተን እናበላቸዋለን ያንን እንዳልናፍቅ አድርገሽ ነው መቼ ምሰሪ አረ ከገጠሬ በዛ ይበለጠ ነው ማበላሽ እውነት አሪፍ አድርጌ ነው ማበላሽ ተጠብቃለሁ ችግር የለም አንቺ ብቻ ታይዋለሽ ክትፎውን አመሰግኝናለሽ ምን ያህል አመት ሆነሽ በዚህ ስራ አሁን አዲስ ነው ገና ይሄው ምርጥ ነው አዲስ ነው ብዬ ጀምራለሁ ቤቱ አዲስ ነው ግን አንቺው ግን በሙያ ያደግሽበት ነው ከ25 አመት በላይ ቆየሁበት ነው ቤቱን አዲስ እንጂ እኔማ አዲስ አይደለም እሱ ነው ቆመልሽ ቤቱ አዲስ ነው እኔ ግን አዲስ አይደለም መስቀል እንግዲህ ከቤተሰብ ተለይቶ በስራ ማሳለፍ እንዴት ነው ደስ ይላል አሪፍ ነው እዚህ ሁሉም ነገር አለ ይከብራል
ወደ ክፍለ ሀገር የሚሄዱ አይጠላም፣ ደስ ይላል። ግን እዚህ ሆነ ካልተቻለም እዚህም እንዳዲገጠር ይዋል እንደ አዲስ አበባ ፋርገሽ የበለጠም ትውያለሽ። አንዳንዴ የበለጠም ሊሆን ይችላል። ያው እዛ ትንሽ ከቤተሰብ መለያየቱ ነው እንጂ እዚህ ምርጥ ነው። ምንም ችግር የለም። ምንም ቢጎል ነገር የለም። እንግዲህ ዛሬ ክትፎ ልንበላ ነው፣ ልንጠጣ ነው። እንግዲህ ክትፎ አንዳንዴ ይበላል ሳይሆን ይጠጣል ይባላል። ይጠጣል፣ እውነት ነው። ክትፎማ አይበላም። ክትፎ ይጠጣል እንጂ አይበላም። ያው እንግዲህ እንደዚህ እያደረግን እንግዶቻችን ተቀብለን ክፍለ ሀገር ያልሄዱት ፋርገን እናስተናግዳለን። ነው የምናደርገው። ከዚህ ቀጥለን ጣባ ይዘጋጃል። እሺ ሚጥሚጣ ይዘጋጃል። እሺ ኮረሪማ ይዘጋጃል። ከዛ በቃ አሙቀን ሚጥሚጣ ጨማምረን ጥለስ ቆርጠን አዘጋጅተን ማቅረብ። በቃ እንስራው ታዲያ። ከተፈን ጨርሰናል አይደል? ከተፈን ጨርሰናል። በቃ አሁን ወደሱ መግባት ነው። እሺ አሁንስ ምን ልሰራ? ጎረድ አለው ከጎን ተከታይ አለው። ስለዚህ ጎረድ ልሰራ ነው። ስፔሻል ክትፎ ነው የምንሰራው። አዎ ዮሐና ስፔሻል የቤቱ ስፔሻል ማለት ነው። ዮሐና ክትፎ። ዮሐና ማለት ምን ማለት ነው? ዮሐና ማለት በጉራጌ ነው። በጉራጌ አሁኔ እንደማለት ነው። ያሁን እንደማለት ነው። ዮሐና ማለት ያሁኔ እንደማለት ነው በጉራጌኛ። በመጽሐፍ ቅዱስ ደግሞ እግዚአብሔር ሰጠኝ ነው። እግዚአብሔር የሰጠኝ። አዎ በቃናል። እሺ ቅቤያችንን አቅልጠናል። ቅቤ አቅልጠናል። እሺ መስሪያ ጣባ ላምጣ። መስሪያ ጣባ ይኸው በራው ይዘሽ ነኝ። ይሄ ምንድን ነው የሚባለው? ይሄ ስም አለው አይደል? አንቆፎ ይባላል። ይሄ እሺ አንቆፎ ነው። መጀመሪያ ቅቤ ነው የምናደርገው። ቅቤ ጨምረናል። ሚጥሚጣ ትንሽ አሁንም ጨው ይጨመራል። ጎረድ ትገባለች። ይሄ ጮፍየም ይሆናል። እሺ ጎረድም ይሆናል፣ ጮፍየም ይባላል። ብዙ ጊዜ ያው ጎረድ በሚለው ነው የሚታወቀው እንጂ ጮፍየም ተብሎ በጉራጌኛ ጮፍያ ይባላል። አማርኛው ጎረድ ይባላል። እሺ ጥለሳችንን አዘጋጅተናል። ተዘጋጅቷል። አሁን ደግሞ ዞሞጃት ይደረጋል። እሺ
ክትፏችንም መጥቷል። አውደ ዓመት ነው። እናንተም ተጋባዥ እንግዶቻችን ናችሁ። የመስቀል ልዩ ተጋባዦች። እኔ ግን ክትፎ ብቻውን ስለማልወድ የሆነ ቀመስ የምናረገው ጥሬ ብጨምሩልን። ጥሬ ስጋውን እስቲ ጥሬ ጨምሩልን እስቲ ትንሽ ቀመስ የምናረገው። ምንድነው አሁን ያ ተስፋ ሪቪው ላይ ይሄ ዝም ብሎ መነካካት አይቻልም። ደና ነው መጉረስ የሚቻለው። እንደዚህ ነው የሚቻለው። ይሄ ከዛ ስምሽን እንጠይቅሻለን። ስምሽ ማን ነው? ስምሽ ማን ነው? እስቲ ስለ ስምሽ ማን ነው? ስለ ጣቢያው ንገሪኝ። አዲስ ጣዕም ምንድነው? ንገሪኝ እስኪ። የምታቀርቢው ስምሽ ፕሮግራም ማን ነው? እንደዚህ ሰው መናገር እስካይችል ድረስ እናጎርሳለን፣ ዝም እናስብላለን። አሁን እኛ በራሳችን እናወራለን። ተስፋ ሪቪው ቲክቶክ ላይ ስለ ምግብ የሚያወራ በተለይም ጥሬ ስጋና ክትፎ ላይ ያተኮረ በጣም ብዙ ቤቶችን የሰራ በኢትዮጵያ ካሉ ቀዳሚ ሪቪዎች ውስጥ አንዱ ነው። እሷን ዝም አሰኝቼ እኔ ራሴን ማስታወቂያ ሰርቻለሁ ማለት ነው። ተስፋ ሪቪውን ቲክቶክ ላይ ፎሎ ማድረግ አትርሱ። እኛም እኮ አዲስ ጣዕማችን አዲስ ጣዕም ሰርች ማድረግ ስለሆነ ተረጋጊ። አይዞሽ ይሄ ተስፋ ጉርሻ ይባላል። ስለ አዲስ ጣዕም ታስረጭናለሽ። ውሃ ተመልካቾች እስቲ ይሄ ተርጉሙ ምንድን ነው? ውሃ አምጡላት እባካችሁ። ውሃ አምጡላት እስኪ። ውሃ ባካ። ይሄ በራሱ ሜም የሆነ ነገር ነው። በፍቅር ነው የምናጎርሰው። በጣም አሁን አምጣልን እስኪ ጥሬ ስጋውን። አያችሁ። ይሄንን ደግሞ ቀመስ እናደርገዋለን። ምሳ እስኪደርስ ይሄ በአይን ራሱ ይሞላል። ያለ ምሳ ይባላል። እስቲ እንደዚህ ያንዴ። ዋው አያምርም? ሲታይ ራሱ በቃ ይሄንን ቁርጥ እንቆርጠዋለን። ያው ከሁሉም አይነት መጥቷል። ይሄ ነብሮ ነው። ይሄ የምታዩት ሻኛ ነው። እዚህ ጋር ያሱ ዳቢት ነው። እዚህ ጋር ሽንጥ አለ። እዚህ ከሁሉም አይነት ስጋ አለ። ዳቢቷን ጀምሬያታለሁ። እንግዲህ ተመልካቾቻችን እኔ ነብሮ ወዳጅ ነኝ። እኔ ሽንጥ አድናቂ ነሽ? ሽንጥ ለስለስ ስለሚል ሴቶች በብዛት ይወዱታል። ይሄ በምላስ ነው ምናምን በከንፈር ይታኛል ማለት ነው። እነዚህ ሽንጥ ላላ ይላሉ። አሁን ይሄ ነብሮ ጠንካራ ያለ ነው፣ ግን የሚያውቀው ሰው ነው የሚወደው። ለስላሳ ስጋ አይደለም። አሪፍ። አሁን ይሄኛው ምንድነው? አሁን ይሄ ቃጠሎ ነው። ብዙ ቦታ ለአፒታይት ተብሎ ነው የሚደረገው። እስቲ አሁን አንቺ ቃጠሎ ትችያለሽ፣ አቺም እንመልከተው። ልታስለቅሰኝ ነው ግን ቆንጆ ናት። ቴስቱ አሪፍ ነው። በደንብ ደግሞ አፒታይትን ይከፍታል። አሁን ላይ እንግዲህ ያው የስጋ እንትን በጣም ተሻሽሏል። ብዙ አዳዲስ ነገሮች መጥተዋል። በፊት ብዙዎቻችሁ የምታውቁት ሰናፍጭ ብቻ ነበረ ጥሬ ስጋ ላይ የሚቀርበው። አሁን ግን ብዙ ቦታ ላይ ተጠበውበታል። ዳጣ አለ። ዳጣ በአንድና በሁለት መልኩ ነው ያለው። በዚህኛው አለ፣ በአረንጓዴ አለ። ብዙ ቦታ ላይ በቅቤ ደግሞ አንድ ላይ እሳት ላይ ግሎ አለና በደንብ የሰውን አፒታይት ለመፍጠር ስጋ ቤቶችን በደንብ ተክነውበት እየሰሩት ነውና ይሄኛው አብሮት የሚቀርቡት ከጥሬ ስጋ ጋር ያሉ ነገሮች ሁሉ በጣም ተሻሽለዋል። እኛ በምናውቀው ጊዜ አዋዜና ሚጥሚጣ ብቻ ነበር ብዙ ጊዜ የሚቀርበው ማለት። አሁን ላይ በጣም ተሻሽሏል፣ ዘምኗል። የተለያዩ ምርጫዎች እንደየሰውም እየቀረቡለት ነው። አሁን ለከተማ ሰው ምናምን እነዚህ የዳጣን አይነት ቃጠሎ ለማይችለው ሰው ደግሞ ብዙ ቦታ ላይ ቂቤ የሞቀ ቂቤ በላዩ ላይ ሚጥሚጣ ተደርጎበት በጣም ቴስቲ ነው። በጉራጌ ጨፌ ይባላል እሱ። በሱ ጀምረውታል። በጣም አሪፍ ነው። እኛ በጣም ወደነዋል። እንግዲህ አመት ባለንም እንደዚህ ሰብሰብ ብለን ዮሐና ተገኝተን እንደዚህ ቆንጆ ጥሬ ስጋ ብትል ክትፎን ሁሉንም አጣጥመን እየበላን ነው።
ከበዓል በኋላ ደግሞ ተመልካቾቻችን መተው መብላት ቢፈልጉ አድራሻው የት ነው የሚለውን ደግሞ ሲጠቆም አድርግልኝ። ሙዚቃ ሰፈር መውጫው ላይ ወደ ፖሊስ ጣቢያ መዞሪያው ጋር ይገኛል። ይሄኛው አዲስ ቤት ነው፣ ገና ከተከፈተ አንድ ወሩ ነው። ስለዚህ የስጋ ሁኔታ በዚህ መልኩ ሆኗል። አይዘዌ በእኛ ደረጃ እንደ ተስፋ ሪቪው አሁን ወደፊት መስራት የምንፈልገው ስጋን አሁን ባለበት ሁኔታ እንዲሸጥ ብቻ አይደለም ትልቁ ዓላማችን ማለት ነው። ለዚህም ኦዲየንሶች ተስፋ ሪቪውንም ለሚያዩት ብዙ ጊዜ ቲክቶክ ላይ ያው በቀልድ ምናምን ስለምንሰራ ኮንቴንቶቹ ቫይራል እንዲወጡ ብለን ስለምንሰራ ነው እንጂ ሲሪየስሊ ትልቁ የምናስበው ነገር ስጋ አንድ የቱሪስት መስህብ መሆን አለበት። አሁን የሌሎች ሀገራትን ብንመለከት አሁን ለምሳሌ ሜክሲካን ታኮን የቱሪስት መስህብ አድርገውታል በየሀገሩ። አሁን አዲስ አበባ ውስጥ 3-4 ታኮ ቤቶች አሉ የሜክሲኮ ምግብ። ፓስታን ጣሊያኖች ፓስታና ፒዛን የዓለም ምግብ አድርገውታል፣ ቱሪዝም አድርገውታል። አሁን ኢትዮጵያ ውስጥ ስንት የጣሊያን ሬስቶራንት ነው ያለው፣ የስራ እድል ፈጥረዋል። ነገ ከነገ ወዲያ ይሄንን ነገር በማዳበር የኢትዮጵያው ሮው ሚት የሚሉ ሆቴሎች በየሀገሩ ይፈጠራሉ። በየሀገሩ ኢትዮጵያ ውስጥ ብቻ አይደለም። ስለዚህ ኢትዮጵያም ደግሞ ልክ ሌላ የቱሪስት መስህብ ልጎብኝ ብሎ እንደሚመጣው ጥሬ ስጋንም እስኪ ልጎብኝ ብሎ የሚመጣ ኦዲየንስ ማፍራት አለብን። ፓስታን ለመብላት ብቻ ጣሊያን የሚሄድ ሰው አለ። ምክንያቱም የጣሊያን ውስጥ ፓስታ አሰራር በጣም ይለያል። አሁን የተለያዩ ትራዲሽኖች አሉ። ታውቂ ይሆን ለምሳሌ ፓስታ ጣሊያን ውስጥ መስበር አይቻልም። በጣም ነውር ነገር ነው። በቃ በጣም ነው የሚደነግጡት፣ ሾክ ላይ ያደርጋሉ። ሰው የራሱ ካልቸር አለው እና ቱሪስቶች ይሄዳሉ ጣሊያን ድረስ ሄደው ሚላን ሄደው ፓስታ መብላትን ያያሉ። ባህል ነው። እኛ ጋር አሁን ክትፎ ለመብላት ሰው ጉራጌ ሀገር ይሄድ የለ ዋይናት ለምን የሌላው ዓለም ክፍልም ጥሬ ስጋን ለመብላት ኢትዮጵያ መምጣት አለብን። ያን ካልቸር ነው መፍጠር የምንፈልገውና የተስፋ ሪቪው ትልቁ ግቦቹ እነዚህ ናቸው። እናደርገዋለን ደግሞ እናያለን። በአንድ አመት ነው ወደ 250,000 ልንደርስ ነው አሁን ፎሎወር ያፈራ ነው። በጥቂት አመት ውስጥ በደንብ ለውጥ እንደምናመጣ እናሳያለን። የስጋ ቤት ክትፎ ቤት ሁኔታ በጣም ዘምኗል እንደምታዩ። እስኪ ሌላኛውን ቤት እናየዋለን። አሪፍ እንዴት ነበር ግን? ወይ በጣም ቆንጆ ነበረ። ምንም አለመሄዴን ነው በደንብ ያስረሳችሁኝ እና አውደ አመትን እንደዚህ ቆንጆ አድርገን አክብረናል። በጣም ነው የማመሰግነው ተስፋ ሪቪዎች። ስለዚህ ግን አላወራችሁም አስተያየት ስጧት። ስለመጣሽ እናመሰግናለን። እሺ ስለተቀላቀልሽን የፕሮግራምሽም አንድ አካል ስላደረግሽ በጣም እናመሰግናለን። በጣም አሪፍ። ዛሬ አዲስ አበባ ላይ በጣም ብዙ ቦታዎች ሞቅ ብለዋል። የተለያየ አከባበር አለ። ሁሉንም ማሳየት ቢቻል ጥሩ ነበር፣ ግን ሁሉንም ልንዞር አንችልም። ግን ቢያንስ እዚሁ አካባቢ ባለንበት ለቡ አካባቢ ሌላኛውንም ቤት እናያለን። ድባቡ ምን ይመስላል የሚለውን መስቀልን በአዲስ አበባ ምን ይመስላል የሚለውን አንድ ሁለት ቤቶችን ዞር ዞር ብለን እናያለን ማለት ነው። ስለዚህ ወደዛው ነች። በጣም እናመሰግናለን። እንግዲህ በዓልን ዞር ዞር ብለን እያየን ነው። እዚህ ደግሞ ሌላ ድባብ ነው። በጣም ነው ደስ የሚለው። አዎ እንግዲህ እኛ ጋር ያሉ ቤቶች ያው ይለያያሉ። ብዙ ጊዜ በሰፈር ተመሳሳይ ቤቶች አንደግምም። ይሄኛው ቤት ደግሞ ለቡ ላይ ያለን በደንብ በፍየል ቁርጥ የሚታወቅና ድሬዳዋ ላይ በጣም ታዋቂ የነበረ ይዛ የበከል ጥብስን ይዞ ወደዚህ የመጣ ነው። ጃሌ ድሬዳዋ ላይ ብዙዎቻችሁ ታውቁታላችሁ። አሁን ደግሞ እዚህ ለቡ ሌላ ቅርንጫፍ አለው። እዚህ መተናል። እዚህ ደግሞ እስቲ የፍየል ቁርጥና የፍየል ክትፎ ምን ይመስላል የሚለውን እናያለን። ታች እንዳየሹ ምንም ለመቀመጫ ቦታ የሚባል ነገር የለም። ስለዚህ እናንተም የክብር እንግዶች ስለሆናችሁ ወደ ቪአይፒው መተናል። እስቲ እዚህ ተቀምጠን ደግሞ የዚህን ደግሞ የተለየ ቴስት ደግሞ እንቀምሰዋለን። አብረውን ያው በካሜራ ይቀምሳሉ ማለት ነው። ሌላ ጊዜ ግን መታችሁ ጎብኙት። እናመሰግናለን። ስለዚህ ወደ ቦታችን እንግዲህ ጃሌ ድሬ ነው ያለነው። ጃሌ ድሬ በጣም ብዙ አይነት ምግቦች አሉት፣ በጣም ብዙ አገልግሎቶች አሉት። ከታች ያው ሆቴል ነው፣ እዚህ ጋር ያው ቪአይፒ በጣም ብዙ ቪአይፒ ክፍሎች ናቸው ያሉት። እኛም ያለነው እዚህ ነው። ከላይ ደግሞ የመኝታ ክፍሎች አሉ። አሁን እዚህ ቤቶች እንዳልኩሽ ነው፣ በጣም ብዙ ቤቶች የየራሳቸው ባህሪ ያላቸው የሚያቀርቡበት። አንዳንድ ቦታ በጥሬ ስጋው ፌመስ የሆነ ቤት አለ፣ አንዳንድ ቦታ በኩንስፓኛ። አሁን እዚህ ደግሞ በፍየል በከል ነው ታዋቂ የሆነው። ከዛ ጋር ተያይዞ ደግሞ የፍየል አሩስቶ በብዛት ወደ ድሬዳዋ አካባቢ የተለመደ ምግብ ነው።
እነሱን ጨምሮ ሌሎች ምግቦች ደግሞ ያው በቋሚነት አሉ። እዚህ ግን አብዛኛው ሰው የሚመጣው ለዛ ብሎ ነውና ለዛሬ ግን መስቀል ስለሆነ እናተኩረው አውደ ዓመትም ስለሆነ ክትፎና ጥሬ ስጋው ላይ ነው። የበከል አሮስቶውን ደግሞ ሌላ ጊዜ መተው ቢሞክሩት መተንም እንሞክረዋለን። አሪፍ ነው። ስለዚህ አሁን ክትፎና ጥሬ ስጋ አዘናል። እሷን ደግሞ ቀመስ እናደርጋለን ማለት ነው። አቀራረቡ ራሱ ይሄ አሁን ጥሬ ስጋና ዱለት አንድ ላይ ሆኖ ነው። ቀርቧል። እንግዲህ ቀርቧል። ቅቤ ደግሞ እንደዚህ ራስ ሲል ደስ የሚል ይመስለኛል። እየበላሽ ዛሬ ክትፎ ስንበላ ነው የምንውለው። ተስፋ ዛሬ መቼስ በዓል ነው እንግዲህ በቃ እየዞርን ነው። ገና እንዞራለን። ከዚህ በላይ ግን እነሱን አብረን አናዞራቸውም ተመልካቾችን። እነሱም ወጥተው ይዙሩ ብዬ ነው ማስበው። እንግዲህ አውደ ዓመትን እንደዚህ ዞር እያልን የተለያየ ሆቴሎችን እያየን መስቀልን አክብረናል። ተስፋ አዎ በሚገባ። ስለዚህ ተመልካቾቻችንም ቤታቸው እየበሉ እየጠጡ ነው መስቀልን እያከበሩ ያሉት። እኛም ደግሞ እቤት ሳንሄድ እዚሁ መስቀልን የመሰለ ልዩ ፕሮግራም አዘጋጅተናል። እስቲ ተስፋ በስተመጨረሻ የምትለው ነገር ካለ? እሺ፣ እኔም በጣም አመሰግናለሁ። የአዲስ ጣዕም ፕሮግራም ከኛ ጋር አብራችሁ በዓልን ስላሳለፋችሁ። ያው የብዙ ሰው እውነታ ነው። ሁሉም ሰው በዓል ሲባል ብዙ ጊዜ ቤተሰብ ጋር ሄዶ ገጠር ሄዶ ነው የምናሳየው። ያንን ሁሉም ሰው ማድረግ አይችልም። ፕላስ ደግሞ እዛ ዘመድም የሌለው ሰው አለ። ምክንያቱም ሁሉም ህብረተሰብ ደስ ብሎት ተካፍሎት የሚያሳልፈው በዓል ነውና ሁሉም ተመልካቾች በያሉበት ደስተኛ ጊዜ እንደሚያሳልፉ ተስፋ እናደርጋለን። እንደዚህ አይነት ቦታዎችን ጠቁመናል። በጣም ብዙ ቤቶች አሉ አዲስ አበባ ውስጥ። ሁሉም ጋር በአንድ ጊዜ ዞረን ማዳረስ ስለማንችል ነው። ግን ይሄ አይነቱ ባህል ወደፊት በደንብ ከቀጠለ በደንብ ከተስፋፋ ለብዙዎች የስራ እድል የሚሆንም ነው። ብዙ ፌስቲቫሎች ሊሰሩበት ይችላሉ። እንደ ተስፋ ሪቪው በቀጣይ ብዙ ነገር እናስባለን። እንደ አዲስ ጣዕም ፕሮግራምም አሪፍ ነገር እየሰራችሁ ነው። በርቱ፣ ቀጥሉበት። ተመልካቾቻችን አብራችሁ ስለቆያችሁ በተስፋ ሪቪው በኩል አመሰግናለሁ። መልካም በዓል፣ መልካም ጊዜ ይሁንላችሁ። መልካም የመስቀል በዓል ይሁንላችሁ። ቻው፣ ደህና ሁኑ። ቻው። እኛ እንብላ። ቻው።